መስራት የምችል ይመስለኛል። እንዳልኩ የቤት ውስጥ ስራዎች ላይ በጣም ጎበዝ ነው። እና ይህን ስራ ለመስራት ዝግጁ ነሽ ማለት ነው? ምንም ቢሆን ሰራለሁ ብያለሁ እኮ። ግን በደንብ ሰምተሽኛል አይደል? የላጤ ቤት የባለ ትዳር ቤት ሊሆን አይችልም። እናንተ ላጤዎች አትታመኑም እያልሽ ነው? ነገር መሰንጠቁንማ ተክነህበታል። ወይ እንዲሁም ምን ሀሳብ መጣልህ? አንቺም አንዳንድ ነገር ሳደርግልሽ እንደ ውለታ እየቆጠርሽ ከምትጨናነቂ አንተ ጋር ቤት ውስጥ የሚሰሩትን እንድሰራለህ ነው? እንደዛ ነገር እኔም እንደዚህ እችላለሁ እያልሽ ወደ ደግሞ ያሽን በዛው ቀን ሰጥቷል። ቤት ምን አይነት ነው? ኧረ ረጋ በይ እንጂ እንዴ መጨፈን ስቴጅ ታያቴል። ለነገራውን ወደ እናንተ ሰፈር የተሻለ ቤት አግኝቼ ልቀይር። እዚህ አካባቢ? አዎ እዛ አካባቢ ነው ያገኘሁት። አንቺን ለማግኘት ነዳጅ ማውጣት የሚያሳስበኝ አይመስልሽም እንዴ? ነዳጁ ይሄን ያህል ካሳሰበ አታገኘኛ? እንደዛ ከሆነ ደግሞ የእኔ ራብ ይገለኛል እና ታዲያ ስለ ስራው ምን አስበሽ? አዝናለሁ። ይሄንን ስራ እኔ ብቀበለው እንኳን አባትሽ ይሻል ማለት ነው። እኔም እኮ ጠርጥሬያለሁ። ወገን አባት ስለምንድን ነው እንደዚህ የማያምነው? አንተን ካለማመን ይመስላል። ይገባኛል። ያው ለአንቺ ካላቸው ስስት ማለት አባዬ ለማንም ሰው ንጹህና ስስ ልብ ነው ያለው። ምን ዋጋ አለው ብለሽ ልባቸው ትንሽ ጠንከር አለ እንጂ ልክ እንዳንቺ ማለት ነው። እና እዚህ ሰፈር ነው የተከራዩት ያልክ? አዎ እዛ ጋር የሚታየው ግቢ ነው። ይሄ ነገር ቢቀርብሽስ? ምን ነው እህቴ እንዳደበድበኝ ፈርተህ ነው? አይዞህ እኔ ነኝ ሁሌ የምደበድባት። እሷ ምላስ እንጂ ጉልበት እኮ የላትም። ለዛ ብዬ አይደለም። እና ምንድን ነው? ቆይ ያልነገርከኝ ነገር አለ? በእርግጥ ስጋቴ ቅድም እንዳልሽው አሁን ለሁለቱም በአባት ላይ ተናደው። አታስብ፣ ምንም አያደርጉኝም። ወይኔ ልከተልሽ እንዴ? ቤተሰብ ጋር እኮ ነው የምሄደው። በዛ ላይ አባዬ ነው የት እንዳሉ አይተሽ ንገሪኝ አለኝ። እሺ በቃ ራስን እየጠበቅሽ በቃ አንተ ወደ ስራ መሄድ ትችላለህ። እዚህ ድረስ አድርሼሽ ሳልመልስሽማ ነቅነቅ አለ እንዴ? ጦር ሜዳ መሄድ አስመሰልከው እኮ። በቃ ሂድ። ሰላም ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። እንግዲህ ሆና አባቷን ይዛ ከቤት ወጣች። ሄለንና ገኒ ቤት ቀሩ። በቃ እንደዚህ ነው ቤታችን የምንበተነው። በቃ አበቃ እማዬ እንደዚህ ነው የምንበታተነው እያለች እናት ቆይ ታዲያ ምንድን ነው የፈለግሽው? ምን ፈልገሽ ነው እያለቻት በቃ ቤተሰብ እንደዚህ ተበተነ ማለት ነው እማዬ እያለቀሰች ስጠይቃት ነበር። በቃ ለማንኛውም ቤቱና ድቃን የሚገዛ ሰው ጥሪና መጥቶ ይግዛ። ከዚህ በኋላ እኔ ከዚህ ቤት መቼም አልወጣም፣ በቃ የተወለድኩበት ያደግኩበት ቤት ነው እያለች ስጨቃጨቅ ነበር እናቷ። ነገር ግን ሆና ከአባቷ ጋር አዲሱ ቤት ውስጥ ምግብ እየሰራች እያለ የሚመጣና አባታም ጉልበቱ ላይ ወድቆ እባክዎት ፋዘር ይቅርታ አድርጉልኝ፣ ባደረጉት ነገር ተጸጽቻለሁ፣ እኔ እንደዛ አይነት ሰው አይደለሁም በማለት ይቅርታ ይጠይቃል። ይቅርታ ካልወጣ አልነሳም፣ እሺ ቅርብ ያለው ተነሰንና በኋላ ልሸኙ ብላ ተያይዘው ይወጣሉ። ከዛ መኪና ውስጥ ገብቶ ያወራሉ ማለት ነው። መኪና ውስጥ ገብቶ ያወሩ ነበር። ከዛ በኋላ አባቴ ይቅርብ ለማንኛውም አሁን ፋዘር ይቅርታ አመሰግናለሁ፣ የአባት ምስጋና በክቶኛል፣ ካሁን ባለ ከአባትሽ ጋር ሰላም አውርጃለሁ በማለት እጅግ ደስ ብሎት ነበር። ለማንኛውም አሁን ግን ስራ መፈለግ ይኖርብኛል ምናምን እያለችው በቃ አሁን መሄድ አለብኝ አባቴ እንዳትቆይ ብሎኛል እያለች እነሱ የተከራዩበት ቤት እስቲ ምናልባት አካባቢን ካወቅኩ ጠይቅ ንገረኝ ምናምን ትለዋለች። ከዛ እሺ እሱም እሺ ይላታል። ከዛ አሁን ምን ነገር የሚያስደንቅሽ ነገር የለም፣ ቆይቻው ሳቲ ነው እንደምትጂ እያለ ልጄ ለምንድነው እስካሁን የቆየሽ? እሱ ጋር ነው እንደ ቆየሽ እያላት አባዬ የሚያስጨንቅ ነገር አትጨነቅ፣ የሚቆጥሩ ሰው ነው። እሺ ልጄ አሁን ብዙ ነገር እያደረገልሽ ነው፣ በምላሹ ግን የሆነ ነገር ይፈልጋል። አባዬ አታስብ፣ እኔ በምን ነገር አልታለልም እያለች ኩምብል እያለ እኔ እነሱን ጠልቼ አይደለም፣ እነሱ ግን ከኛ ማራቅ ስለፈለጉ ነው እንጂ አባዬ እኔ ጸባቸው እንጂ አብራቸው ለመኖር እያሰቡ ነበር እያለች እንግዲህ ሄለንና ገኒ ሻንጣቸውን ሸክፈው ወጥቷል ማለት ነው። ሄለን ደከመኝ ሰነጠቀኝ እያለች እየተነጫነጨችን ቦን ልጄ ተራመጅ ብዬሻለሁ ደላላ ጋር እስከንደርስ ድረስ ይህ ቤት እስከምናገኝ ድረስ ተራመጅ እያለችው ደላላ ጋር እየሄዱ ቤት ፍለጋ ይሄዳሉ ማለት ነው። ከዛ አባቷን ምግብ መድኃኒት ወስዳ ምግብ ሰርታ ምግቡን እያበላቸው ነበር። ምግቡን ከበላቸው አባዬ መድኃኒቱን መውሰድ ያለብህ ምናምን ትለውና
አባታ መድኃኒቱ እንዳለቀው እንደውም እሱም ይረዳታል ብሎ ስለረዳ ኤልሚ ከጎኗ ነው፣ ሁሌም ይረዳታል። ከዛ የተከራዩበት ቦታ የት እንዳሉ ሄደሽ እንድታይ ይፈልጋሉ። ልጄ እባክሽ አንድ ነገር አድርግልኝ ይላታል። እሷም እሺ አባዬ ሄጄ ያለው ያለች ከዛ ግቢ ውስጥ ስትራመድ እንደ አጋጣሚ የተዘጋ ቤት በር ነበር። እዛ ውስጥ ህፃን ነበረች። እርቦኛል በሩን ክፈቱልኝ እያለች ስትቀጠቅጥ ነበር። ከዛ ኤልሚ እንደ አጋጣሚ አባቷ ልትጠይቅ ስመጣ ድንገት በሩን ከፍተውና ስትወጣ መሰለች ልጅ። ከዛ ትወጣለች። ምን ተፈጥሮ ነው ማን ይቆልፍብሽ ስትባል እናቴ ነች የቆለፈችልኝ ብላ ከዛ ይርቦኛል፣ ኧረ ሙዝ ስጫት ሙዙን ትብላ ምናምንና ከዛ ሙዝ ሰጧትና ይበላታል። ከዛ ወደ ቤቷ ይዛ ትገባለች ነው ዋና ወደ ቤት ይዛ ትገባና ከዛ ምን እንደተፈጠረ ለምን እንደቆለፈችበት እናቴ ስራ ሄዳ ነው ቆለፈችብኝ፣ ለምን ሁሌ ቆልፋብኝ ትሄዳለች በማለት ትነግራቸዋለች። ከዛ እጅግ በጣም ያዝናል። ዋናም በጣም ታዝናለች። እናት እንዴት ነው ልጇ ላይ በር እየዘጋች የምትለው? አውሳ ስራው ጠዋት ነው የምትለው፣ ለዛ ነው ምናምን እያለች ከዛ በኋላ ቆይ ምንድነው የምትሰራው? እናትሽ ዘንጣ ማታ ትወጣለች። እንደ ማታ ቢሮ አለ እንዴ ምናምን ብላ ስትጠይቅ አዎ አለ ምናምን ትላለች። እንግዲህ ሄለንና ገኒ ደግሞ ቤት ተከራዩን እሱ ውስጥ ልንኖር ነው ማለት ነው ማየ ይሄን መቀበል አልችልም እያለ ስትነጫነጭ ነበር። ከዛ የበላችበትን ሳህን እያጠበች አንቺ ወጣት እንጂ ቆንጆ እኔ አጥባለሁ እኮ እያለቻት ሄለን፣ ነገር ግን አይ እኔ የእናቴም ሁሌ አጥባለሁ እኔና እናቴ በላንበት ሁሌ እኔ ነኝ የማጥበው እያለች ነገረች። በነገራችን ላይ ስምሽ ማን ነው ስትባል ስትቆሰማ እየተጠየቀቻት ነበር። ከዛ ገኒ ይህ ቤት ጊዜ መኖራችን ከዛ ኤልሚና ሄለን ደግሞ ይገናኛሉ። ሄለን ታገኙና ልክ የቀረባት መስሎ የአንገት ሀብላ የአንገት ሀብል ነበር። እሱን ፈቶ ይወስዳል። እሷ ግን የወደዳትና የቀረባት መስሏት ነበር። ነገር ግን እሱ መስቀሉን መውሰድ ከዛ ዞር ብላ ስታየው መስቀሉን ሀብሉን ታጣለች ማለት ነው። ከዛ ሀብሌ ወሰድክብኝ አንተ ማትረባ እያለች ከዛ ለሆነ እየነገራት እየሳቀች እና የሀብሏ ስላገኘች በጣም ደስተኛ ነች። የእህቷ መስታወሻ ስለነበረው ከዛ እሱም እየሳቀ ይሰጣታል። ከዛ እሷም ደስ ብላ ትቀበላለች ማለት ነው። ሀብሉ ሽጬ ቢሆን እኮ አንድ ቀን እኮ በልተን እንጠግብ ነበር፣ ሽጬ ቢሆን ኖሮ እኔ ደግሞ ሀብሉ አንገቴ ላርጌ እጄን ብሰበረው ኖሮ እያለች ስትናደድ ነበር። ለማንኛውም የሆነ ሆኗል። አሁን ስራ መፈለግ አለብሽ፣ እኔም ስራ መስራት አልፈልግም ትላለች። ከዛ ሻይ ታፈላና እኔ ሁሌ ለእናቴ ያፈላሉ፣ ኧረ እጄ ያቃጥልሻል አስቀምጪ ቢላትም አይ አቃጥለኛ እኔ እኮ ነኝ ሁሌ ለእናቴም ሻይ የማፈላለት ትለዋለች። ከዛ ስለ እናቷ እያወራች እናቴ አትወደኝም እናንተ ግን ትዋደዳላችሁ እያለች አንዳንድ ነገር እንደውም እናንተ ድቃላ ትለኛለች ብዙ ጊዜ። ድቃላ ግን ምንድን ነው? አይ ምንም አይደለም ልጄ እያለች ነገር ኤልሚና ዋና ይገናኙና ከዛ አንድ ላይ ስራ እንደምትፈልገው ትነግረዋለች። ከዛ እሺ እፈልግልሻለሁ፣ እንዴት ነው እንድላጥ ቤት ምናለት ልብስ ማጠብ፣ ቤት ማጽዳት፣ ምግብ ምናምን ትችላለህ? አዎ የቤት ስራዎችን በደንብ እችላለሁ፣ ግን አንተ ጋር መስራት አልችልም፣ አባዬም ደስ አይልም፣ ሌላ ጋር ግን ፈልግልኝ ትለዋለች። ከዛ እሱም እሺ በቃ ፈልግልሻለሁ እና አሁን ቤቱን አሳየኝ የቱ እንዳሉ እንደገና ትልና ወደ ቤት ስትል ሄለን ከእናቷ ብር እየሰረቀች ነበር። ከዛ ሌባ የሰረቃ ስታስመስል ነበር። ወይ ሄለን እንደው ስራሽን ውስጥሽ። ከዛ እንዳጋጣሚ ሆና ቤት ሲገባ ቤቱ እንቅቅር ብሎ ስለነበረው ስታስተካከል ከዛ ገኒ ትመጣና ብሩን ከቦርሳ ሰርቀሻል በማለት እሷን ትይዛታለች። አይረን አልወሰድኩም አላየሁትም፣ አንቺ ሌባ ጭራሽ በዚህ መጥሽ ደግሞ ትሰርቅናለሽ ትላትና ሁለት ሆኖ ይደበድቧታል ማለት ነው። ከዛ እንዳጋጣሚ ኤልሚ እየሮጠ ይደርስላታል። ከዛ ምን ተፈጥሮ ነው ለምንድነው የምትወድ ልቀቋት እያለ ስጫው ነበር። ሌባ ነች፣ ቤታችን ገብታ ዘረፈች፣ ከእናቴ ቦርሳ ገንዘብ ሰረቀች በማለት እየጮኸች ነበር ሄለን። ነገር ግን የሰረቀችው ራሱ ሄለን ነች ማለት ነው። ነገር ግን ሄለን በጭራሽ የነበረችበት ቤትና አሁን ያለችበት ሁኔታ በጭራሽ ልትቀበለው አልቻለም። ምክንያቱም እኔ እዚህ መኖር አልችልም፣ እኔ እዛ ቤት ውስጥ ያን ቤቴ ነው የሚፈልጉ፣ ያ ነገር አልፈልግም፣
እማዬ ወደ ቤታችን የምንመለስበት ምንም መንገድ የለም እያለች ስትጨቀጭላት ነበር ናታን። እኔ እዚህ ውስጥ በጭራሽ መቆየት አልችልም እናቴ፣ መተንፈስ አልችልም። እኔ ወደ ቤቴ ነው መመለስ የሚፈልገው። የነበርኩበት ህይወቴን ነው የምወደው። ይህንን በጭራሽ አልወድም፣ በጭራሽ እንደዚህ መኖር አይገባኝም በማለት ትጨዋለች። ነገር ግን ሌላ አማራጭ የለሽም፣ መልመድና አለብሽ። እንዲሁም ቁጭ ብለሽ ከምትበይ ተነስተሽ ስራ መስራት አለብሽ። አንቺ ቁጭ ብዬ አንቺን ልቀልብበት፣ እኔ እየሰራሁ አንቺን አልቀልብም። ስለዚህ አንቺ መስራት አለብሽ ትላታለች። እማዬ እኔ ምንም አልሰራም፣ ምንም ላደርግ አልችልም። በቃ ወደ ቤት መመለስ ፈልጋለሁ፣ ከዚህ የትም ንቅንቅ አለን ብላ ውይዬ ትላለች። ሄለን ግን ከአባቷ ጋር ደስተኛ ሆና እየኖረች ነው። ህይወቱ ቢከብዳትም ነገር ግን ነገሮችን ቀለል አድርጋታና ለመኖር ትሞክራለች። እንዲሁም ቤት ውስጥ መስራት እና ተመላላሽ ለመስራት ስራ ታገኝና ትገባለች። ሌላ አማራጭ ስላልነበራት አባቷም ግን ልጄ ምንም ነገር እንዳይደርስብሽ እፈራለሁ እያለ ስጨነቅ ነበር። አባቴ ምንም ነገር አትጨነቅ፣ እኔ ደህና ሆናለሁ፣ ሰርተን እንኖራለን እያሉ ነገን ያሉበት ጭራሹ እዛ ሲገባ ዘረግሽ ብሎ ደበደቡን ለሁለት ብላ ለአባቷ ነገር እንጂ ተረገሙ እያለ ስናደር ነበር። ነገር ግን እድሜ መጥቶብህ አይደል የኖረው አባዬ፣ እንደዚህ አታገኝኝም ነበረ ጭራሹ እንደ ሁለት ሆኖ እኮ እኔ ከዛውን እኔ ቤቱ ሰው ስገባ መንቅርቅር ብሎ ነበር ያየሁት። ነገር ግን ሄለን እርግጠኛ ነኝ ሄለን ነው ገንዘቡን የወሰደችው። ነገር ግን እኔ ላይ ለማሰብ ሞከረች ብላ ነገረች። ልጄ ይቅር በይኝ፣ እኔ ነኝ ጥፋተኛ፣ ሂጂና እያቸው ማለት አልነበረብኝም እያለ ስነግራት ነበር። አባዬ አንተ ምንም አላጠፋሁም አትዘን ትለዋለች። አዎ አባዬ በቅርቡ ትድናለህ፣ ከዛ ወደ ድሮ ህይወት ትመለሳለህ፣ ትሰራለህ፣ እኔም እሰራለሁ፣ ከዛ ብለን እንጀምራለን ህይወታችን እንዳድስ። ስለዚህ ምንም ልታስብ አይገባም አባቴ እያለችው ከዛ እሱም ደስተኛ ሆነ። ግን ውስጧ በጣም በሀዘን ተሞልቶ እያለቀሰች ነበር። ምክንያቱም አባቷን ጎንበስ ቀና የምታደርገው ብቻዋን ነው። እንደዚህ መሆኑ ደከመኝ ሰለቸኝ ሳትል አባቷን እያሳመመች ጎንበስ ቀና ማድረጉም ከባድ ነው። ነገር ግን ደከመኝ ሳትል ሁሌም ከጎን እኔ ምረዳሽ ነገር ካለ ንገረኝ እባክሽ፣ ልረዳሽ እፈልጋለሁ። ቆይ ለምንድን ነው የምታገልኝ? እኔ መጥፎ ሰው አይደለሁም። ቆይ ምንድን ነው የምትሰራ እያለች ቆይ የምሰራውን ነገር ለማጓጉተሽ ነው ይሄናል እያለ አይ ማለቴ ሁሌ የማገኝ ስራ የለህም እንዴ? እኔን የምትከታተለው ስራ ይሄ ነው እያለች ታወራው። ግን አይ እንደዛ አይደለም ስራ አለኝ ግን ልረዳሽ ስለምፈልግ ነው እማዬ። በቃ ጉቶ እስካወጡን ድረስ እዚህንን እቃ የሚገዛ ሰውዬ እስኪ ደውይለት ደግሞ መጥቶ እቃውን እንዳዩ ትለዋለች። ከዛ እቃ የሚገዛ ሰው ሲመጣ እቃውን እንዳለ አዳዲስ እቃ ናቸው። ነገር ግን ዋጋውን አውርዶ ነገራቸው። በጭራሽ በዚህ ዋጋም አልሽጡም፣ የተገዛበት ይሄን እኮ ነው። ምን ያህል ብር? እንዴት እንደዚህ ታደርገኛ? አዲስ እኮ ነው ስትለው እንግዲህ እንደፈለጉ ሌላ ሰው ካገኙ ማሳየት ይችላሉ እየለጥላቸው ይሄዳል። ነገር ግን ይሁን በቃ በሰጠን ዋጋ ግዛን እባክሽ፣ ችግር ላይ ስለወደቅን አስተያየት አድርግልን ብሉ። ነገር ግን ከዚህ በላይ የማወጣ ነገር የለም። አዲስ ዕቃ እንደሚገዛ ሰው ሲሸጥ እኩል አይሆንም። ስለዚህ ለዛ ነው እያለች ከዛ እያለች ነበር። ነገር ግን ሄለን እጅግ በጣም ትናደዳለች። ገኒም ቤቴ ፈረሰ እያለች በጣም አዘነች። በጣም እያለቀሰች ነበር።